አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። የዚህ ቻናል ተከታታዮች በሙሉ እንዲሁም ደግሞ የሱመያ ወዳጆች እንዴት ናችሁ? እንግዲህ እንደምታዩት እችን 2-3 ቀን ጠፍቻለሁ። ጠፍቻለሁ። ምክንያቱም እዚህ ሀገር ታውቃላችሁ፣ ስደት ላይ ስራ ይበዛል፣ ብዙ ነገር እንደምታውቁት ነው። እና ለዛ ነው የጠፋሁት። አይመቸኝም ቪዲዮ ለመስራት፣ ለዛ ነው። እና ደግሞ ባለፈው ለታ ሱመያ ልጇን አግኝታ ደስ ብሏት እኛም ደስ ብሎን ብዙዎቻችሁ ደስታችሁን ገልጻችሁልኝ አይቻለው። እና ደግሞ አብዛኞቻችሁ አስታርቂያት አሁን ቀጣዩ ወይ ማስታረቅ ስራ ነው እያላችሁ ነው። ሀሳቤ አላማዬ ሁለቱም ማስታረቅ ነው። ታውቃላችሁ፣ ባለፈውም ደጋግሜ ነግሬያቸዋለሁ። ኢንሻአላህ ይታረቃሉ ብዬ አስባለሁኝ። ግን ሱመያ ልጇን ካገኘች በኋላ ከአይኔ ስር ጥፍት ብላብኛለች። ምክንያቱም ስደውልላት አታነሳም። በጣም ደጋግሜ ደውዬላት ነበር እንድታነሳልኝ፣ እንድታወራኝ፣ ነገሮችን እንድታስተካክል በተረጋጋ መንፈስ ብዙ ጊዜ ደውዬላት አትመልስም። በቃ ጠፍታለች። ከዛ በኋላ ጠፋች። ልታገኘኝ ፈቃደኛ አይደለችም። እና እንግዲህ አላውቅም የቀጣዩን እንዴት አርጌ እሷን አግኝቼ ከሱ ጋራ እንደማስታርቃት ሀሳብ ላይ ነኝ። እንደገናም ሰኢድም እንደምታዩት ነው። አብዛኞቻችሁ እሱ ችግር አለበት ድግምት ምናምን ይሄ ያለ አይደለ? ያው አያንቱ እንዲህ ሳታደርገው አቀርም እንዲያርገዋለች፣ ቁርአን አስቀሪበት። ሁላችሁም የብዙዎቻችሁ 80% ቁርአን አስቀሪበት ነው የሚለውና እናንተ ከማለታችሁም ውጪ እኔ ራሴ ቤተሰብ ራሱ ያስባል ይሄን ነገር ማለት ነው። ልጁ ቁርአን ያስፈልገዋል። ምክንያቱም የተረጋጋ ስሜት የለውም። ከሷ ጋራ ከተጣሉ በኋላ ከተለያዩ በኋላ ሌላ ትዳር ብሎ ካለ በኋላ ልክ አይደለም። በዛ ላይ ደግሞ ቤት ውስጥ አይቀመጥም። እንደምታዩት ነው። የራሱ የግል ፕሌን አለው መሰለኝ። ዛሬ አዲስ አበባ ነው ሲባል ነገ የመን ነው ሲባል በቃ እንደዚህ ነው ላይፉ አሁን ላይ። በቃ ብን ወደዚህ ወደዛ ምንም ኮቴው ሊያዝ አልቻለም። እና የእሱ ነገር እውነትም ቁርአን ያስፈልገዋል። እኛም እንለዋለን ቆይሽ እያለ ጊዜ ሊሰጠን አልቻለም። ሰይድ ራሱ በጣም ቢዚ ነው። በቃ አይሰማም፣ ወዲህ ወዲያ ይላል። እና እንደዛ ነው እላችኋለሁ። የእሱ ጉዳይም ሱመያዬ ደግሞ እባክሽን ለልጆቹ ያለውን ነገር ታውቂያለሽና እንደው በልጁ ይጨከናል። በጣም ጨክንሽበት፣ በጣም ማለት ነው። እሱ በጣም በውስጥ ብዙ ነገር ይነግረኛል። አሁን ባለሽበት ሁኔታ በጣም በቃ ያው ማህበረሰቡም ያውቃል፣ ብዙ ነገር አድርጓል አንቺን ለማግኘት ልጆቹን ለማየት። የመን ሄደች ሲባል የመን፣ ጎንደር ሄደች ጎንደር፣ እዛ ሄደች ሲባል እዛ እዚህ እያለ በጣም ተንከራቱ ሞክሯል። አንቺ ደግሞ ፈቃደኛ አይደለሽም እና እባክሽን በሱ አይጨከንም፣ በልጆች አይጨከንም። ቢያንስ እንኳን ልጆቹን አሳይው። እንግዲህ እኔ ማለት ብዙ ሰው ብዙ አስተያየት ሲሰጥሽ ብዙ እንትን ሲሉሽ በጣም የባሰ የጨከንሽበት ይመስለኛል። በጣም ጨክነሽበታል። እና ምንም ቢሆን ልጆቹ ናቸውና ለማሳየት ቢያንስ እንኳን እርቁ ቢቆይም ትንሽ ለማሳየት ሞክሪ። ምክንያቱም እሱ አሁን ላይ እየነገረኝ ያለው ነገር በውስጥ በኩል ምንድነው እሱ እንደዚህ ከሆነች እኔ በቃ ብቻ በሌላ ድጋሚ ነግራችኋለሁ። ግን ጥሩ ነገር አይደለም የነገረኝ። ብዙ ሀሳብ አለው። በጣም እሱ ስሜታዊ ነው፣ ፈጣን ነው፣ ለውሳኔዎች ችኩል ነው እና ጥሩ አይደለም። ሱመያዬ እኔ እንደ አንድ ቤተሰብ እና ደግሞ ንግስታችን ነሽ ብለዋልና እውነትም ንግስት ነሽ፣ ልትከበር ይገባሻል።
ምክንያቱም አንቺ ልጆች ይዘሽ ነው የምትንከራተችው። እባክሽን ሱመያዬ እሱ ያለበት ሁኔታ ጥሩ አይደለም የሚነግረኝ ነገር እና ይሄ ሁሉ ነገር ከመፈጠሩ በፊት ሌላ ነገር ከመሆኑ በፊት አሁን እጃችን ላይ ሁሉ ነገር እያለ ነገሮችን ለማስተካከል እንጣር ሱመያ ብዬ እነግርሻለሁ። በስሜት ነገሮችን ለመወሰን አትሞክሪ። ክምስ ደውል አታነሽም። እባክሽን ስልክ አንሽልኝ። ኡመርንም ጠይቄዋለሁ ያለውን ሁኔታ አግኝታት ነበር ወይ እንዴት ነው ምናምን እሱንም ኮንታክት አድርገዋለሁ። ስጠይቀው እኔ ለራሴ ያለውበት ሁኔታ ጥሩ አይደለም፣ አያንቱ ልታስደበድበው በጎረምሶች እያስፈለገችው ነውና እሱ ራሱ ወደ ገጠር ገብቶ እርሻ ላይ ነው ያለው። እሱም የሚያውቀው ነገር ያለ አይመስለኝም፣ ግን እያወራሁት ነው እሱንም እና እንደዛ አላችኋለሁኝ። ያለው ነገር ጥሩ እየሄደ ነው፣ ግን ሱመያን እናገኛት አልቻልንም። እንግዲህ አላህ ያውቃል ኢንሻአላህ። እና አያንቱ ደግሞ የሱመያ አንሶሽ እንደገና ወደ ኡመር ገብተሻል። እኔ ስርቄሽ ነው ስለራኩሽ አልሐምዱሊላህ። እዛ ብኖር እኔንም ታሳድጂ ነበር። አንቺ አልበረደልሽም። ምክንያቱም እንዲሁ ስለተለቀቅሽ ተይዘሽ ስለተለቀቅሽ እንግዲህ እሷን ራሱ አስደርገሽባት ነው መሰለኝ። አያንቱ ግን በጣም ብዙ ብዙ ጊዜ ሰማሻለሁ፣ በጣም እንትንልሻለሁ። ለብር ያለሽ ፍቅር በጣም ከባድ ነው። በጣም ሰው ለብር ብሎ እንደዚህ የሰው ህይወት ውስጥ ይገባል። ምን አይነት ተንከሲስ እንደሆንሽ እኮ ለብር ያለሽ ፍቅር እኔ አይቼ አላውቅም። እንዳንቺ አይነት እውነት ከዚህ በፊት ብያለሁ። አንቺ መብረቅ ነሽ። በጣም ከባድ ለብር ያለሽ ፍቅር ማለት ነው። ሰይድ እንደዚህ ያደረግሽው፣ ሱመያ እንደዚህ ኢቭን ልጆቹን ብለሽ ኡመርን ራሱ ለማስደብደብ በቃ ለብር ያለሽ ፍቅር ወላሂ በጣም ይለያል። በጣም ማለት ነው። እና በቃ የባለፈው ቪዲዮ ላይ ራሱ አይታችሁታል ምን እንዳለች። ራሱ አይመጣም እንዴ ምንድነው ምናምን ነገር ብላ ከዛ ልክ እሱ ሲመጣ ወይኔ ቀይን ሸጪ እንደዚህ አድርጌ እኮ እንትን ልልህ ነበር ምናምን ነገር። ያን ያህል ነው ለብር በቃ እሷ ታርጌቷ መታወቅ እና ብር እንትን ማለት ነው፣ ብር ማግኘት ነው። በቃ ይሄ ነው የእሱ አላማ። ግን የሰው ህይወት፣ የሰው ፋሚሊ፣ የሰው ትዳር በትና ማለት ነው። እና አላህቼ መረጋጋቱን ይላክልሽ። እውነት ተረጋጊ። እና አፍዘዘሻት ነው መሰለኝ ስለለቀቀችሽ አልበረደልሽም። እና አርፈሽ ቁጭ በይ። አሁንም ተረጋጊ። እና ደግሞ ሱመያ ስለምትፈራኝ ነው እንጂ ቀድማ እኔን ነበር የምታሳስረው። ስለምታቀኝ ማንነቴን፣ ኃይለኝነቴን ስለምታቅ ነው እኔን ያላሰሩኝ መጀመሪያ ምናምን እያልሽ ብዙ ነገር በውስጥ ትናገሪያለሽ። ሰምቻለሁ። እና ተረጋጊ። እና አላንስ ብሎሽ ወደ ኡመርም ገብተሻል። እና ኡመርዬ አንተም ራስህን ጠብቅ። ጎበዝ ነህ አንተ፣ ሁሌም ከሱመያ ጎን ነህ አውቃለሁ። ራስህን ጠብቅ። እና እንግዲህ እንደነገርኳችሁ ነው እኔ ሁል ጊዜ ከተጎዳ ጎን የምቆም ሴት ነኝ። ማንም ምንም ቢል ማንም ምንም ቢያደርግ ወደ ኋላ አልልም። ምክንያቱም ከሀቅ ጎን ነው የምቆመው ሁሌም። እናንተም ኮሜንት ላይ አይቻለሁኝ ሰኪዬ ከሀቅ ጎን ነው የምትቆሚው፣ አንቺ ጥሩ እህቷ ነሽ፣ እናቷም ነሽ ምናምን ብላችኋል። አይቻለሁ። አመሰግናለሁ። ደግሞ ጥሩ ሆና ምርጥ ሆና እንኳን በሰው ትዳር ብትገባ ኦኬ። ግን የሆነች በቃ እሷ ራሱ እብድ ናት እኮ እብድ። እውነት በጣም ብድ ያለች እብድ ናት። በቃ ከብርም ሌላ ደግሞ በጣም እብድ ናት። በቃ መስሚያ የሌላት እብድ ሰው ታውቃላችሁ። ሰው መደብደብ፣ ሰው መቀጥቀጥ ምናምን እንደዚህ በኃይለኝነት ምናምን ነው። እና ኧረ ምን ነክቶት ወንድሜ ከዚች ልጅ ጋር እንደተገናኘ ምን ቀን ታገቢኛለሽ ብሎ እንደጠየቃት አላህ ነው የሚያውቀው። እውነት ምን ነክቶት እንደሆነ ሰይድ ያ አላህ ያ ረቢ ምን እንደምል አላውቅም ስለዚች ልጅ። እና ከባድ ሰው ነሽ አንቺ፣ በጣም
ከባድ። አንቺ ከህይወታችን ምን ቀር ብለሽ መውጣት አለብሽ። የሚገርማችሁ ሰኢድ ራሱ እኮ እብድ ናት፣ እሷ እኮ እብድ ናት እያለ ይናገራል። እኔ ምኗን ወዶ እንደሆነ አላውቅም። እውነት ይቅር ይበለኝ እንጂ ምኗን ወዶ አይባልም። የሰው ልጅ ግን በቃ እብድ እንደሆነች ለሁሉም ነው የሚናገረው። ኢቭን ሚዲያ ላይ ወጥቶ ራሱ ይናገራል። ግን እሷ አይገባትም። ከባድ ነው በአላ። እና ሱመያዬ ይሄ ቪዲዮ ከደረሰሽ ደውይልኝ፣ ኮንታክት አድርጊኝ፣ እንደ ድሯችን አትጥፊብኝ። ሰኢድ ደግሞ ለውሳኔ አቸኩል፣ ተረጋጋ፣ አሁንም ተረጋጋ። እና ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ። ቻው